ጫማችሁን አውልቁ ይላል ግን እግዚአብሔር ስትገቡ ከነ ችግራችሁ አትምጡ ለማለት አይደለም እየሰማችሁ ነው ጫማችሁን አውልቃችሁ ነው ማለት እግዚአብሔር ቸግሯችሁ እግዚአብሔር ተሸክማችሁት መጣችሁ መፍታት ያቃታችሁን ነገር እንዲፈታላችሁ መጀመሪያ መቅረብ አለባችሁ ሙሴ ጫማውን የፈታው ወደዛች አመልማል ሲጠጋ ነው አይደል ወደ ቤተክርስቲያን ሳትጠጉ የከበዳችሁ ነገር በሙሉ አይረግፍ በጣም ከባዱ ነገር በክርስቲያናዊ ህይወት ውስጥ ምን ይመስላችኋል ክርስቲያኖች የሰይጣን ፈተና እኮ አይደለም ራስን መግዛት በጾሙ እንደ ስርዓት አይነት ስሜት ስለሚሰማን ጾሙ ሲገባ ከምንደሰተው ይልቅ ሲወጣ በጣም የምንደሰተው ጾምን ያዘዘው ለሰው ልጅ ራሱን መግዛት እንዲችል አይናችሁ ያለ ብርሃን ምንም ነገር ማየት እንደማይችል ሁሉ ያለ ጾም ብርሃንነትም ማንም ሰው እግዚአብሔርን ማየት አይችልም ጸሎት ራሱ አይደለም ጾም ነው የመጀመሪያው ህግ አሁን ለሰይጣንም ሆነ ለሞት ለተለያዩ ነገሮች ያለን ፍራቻ ከምን የመነጨ ነው ብትሉ አንደኛ ሲኦል እንደሚወርዱ ያወቁት ጽድቅ ይሰራሉ አሁን እኛኮ ገነት እንደተከፈተ ያወቅን ነው ኃጢአት የምንሰራው አባቶች ጠይቂ ነግሯል አሁን ያለንበት ደግሞ ይህ ወቅት የነቢያት ጾም ብቻ ሳይሆን የማርያም ጾም ይባላል ይሄ የሚባልበት ለምንድነው ይህንኑ ጾም እመቤታችን ስለጾመችው ይሄ በነገራችን ላይ በጣም የሚደንቅ ነገር ነው ለምን መሰላችሁ ነቢያት ይሄንን ጾም ሲጾሙ አምላካችን ይወርዳል ይወለዳል የሚለውን ትንቢት ለመናገር ከአምላካችንም ደግሞ ቸርነቱን ምህረቱን ለመለመን ብለው ነው ይህንን ጾም ሲጾሙ የነበሩት በተለያየ ቀናት በተለያየ ምክንያት ማለት ነው ይሄ ሁሉ የትንቢታቸው ፍጻሜ ደግሞ ማገባደጃ እመቤታችን ናት የሁሉም የትንቢታቸው ማጠቃለያ እሷ ናት እሷ ስላለች ነው አምላክን ለማየትም ጭምር የታደልነው ሌሎቹ ቢጾሙ አምላክ እንዲወለድ ለመለመን ነው እሷ የምትጾመው ግን ለምን ይመስላችኋል የአባቶቿን ሥርዓት ለማክበር ስለነበረ ነው ከሷ በፊት የነበሩት አባቶቿ በሙሉ ስለጾሙት ስለተማጸኑበት በዚህ በጾማቸው ውስጥም ደግሞ እግዚአብሔር በሱባያቸው ፍጻሜ ላይ ሰው እንደሚሆን ምስጢር ስላሳያቸው እመቤታችንም ይህንን ጾም ትጾመው ስለነበረ የማርያም ጾም እየተባለ ይጠራል የነቢያት ጾም የገና ጾም እየተባለ ይጠራል ነቢያት በብዙ ሲጠራ ነው በነጠላ ለወንድ ሲሆን ነብይ ይሆናል ለሴት ስትሆን ደግሞ ነብይት ይባላል በመጽሐፍ ቅዱስ ላይ ወንድ ነቢያት ብቻ ሳይሆን ሴት ነቢያትም ጭምር ነበሩ እየሰማችሁ ነው ወንድ ነቢያት ብቻ ሳይሆን ሴት ነቢያትም ጭምር ነበሩ የወንዶቹ ነቢያት በመጽሐፍ ቅዱስ በርዕስ ስማቸው ተጠቅሶ እነ ኢሳይያስ እነ ኤርምያስ እነ ሕዝቅኤል እነ ዳንኤል እነ አሞጽና ሌሎቹም አበይት እና ደቂቀ ነቢያት ተብለው 16ቱ መጽሐፍ ቅዱስ ላይ በብሉይ ኪዳን ስማቸው ከነ ታሪካቸው ከነ ትንቢታቸው ተጽፏል ሴቶች ነቢያት በሚባል ደረጃ ደግሞ መጽሐፍ ቅዱስ ላይ የምናገኛቸው አሉ ለምሳሌ አንዱ መጽሐፍ ቅዱስ ላይ የምትገኝ ነብይት ሐና የምትባል ነብይ አለች የትንቢት ጸጋ የተሰጣት ማለት ነው ስለዚህ ነብይት ነቢያት የሚባሉት በሙሉ ይሄንን ስም የሚያገኙት የትንቢት ጸጋ ሲኖራቸው ነው ይሄ ጾም የነቢያት ጾም ነው ሲባል ምን ለማለት ነው ታዲያ ወደፊት አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ ለነቢያት የተገለጠበት ትላንትና ደግሞ እነሱ ባልነበሩበት ዘመን ወደ ኋላ ደግሞ እንዴት ብሎ እንደተገለጠ የምናስታውስበትና የምንማርበት የምንጾምበት ወቅት ነው የነቢያት ጾም ነቢያት የሚባለው ትርጉም ይሄ ከሆነ ጾም የሚባለውን ትርጉም ደግሞ ባጭሩ ለመመልከት እንሞክር ምክንያቱም ይሄ ራሱ በጣም መሰረታዊ ነገር ስለሆነ ነው በቤተክርስቲያናችን እንደምታውቁት ከሚጾምባቸውና ከማይጾምባቸው ጊዜያት የትኛው የሚበልጥ ይመስላችሁ እምንጾምበት በጣም ብዙ ነው እማንጾምባቸው ቀናቶች በጣም ጥቂቶች ናቸው እና ብዙ ሰው ከውጭ ሆኖ ሲመለከተንም ጭምር ሆነ ውስጥም ያለን አንዳንድ ሰዎች ጾሙ መብዛቱን በጣም ቅር የሚለን ልንኖር እንችላለን ምክንያቱም አንዳንድ ሰው ጾምን የሚያየው ራስን የሚገዛበት መንገድ ሳይሆን ብሎ የሚያስበው ከሚወዳቸው ነገሮች ለተወሰነ ጊዜ የሚከለከልበት መስሎ ነው የሚሰማው ለዛ ነው አይታችሁ ከሆነ ጾም ሲገባ ከምናሳየው ደስታ ይልቅ ጾሙ ሲወጣ የምናሳየው ደስታ ይበልጥ ለምን እንደሆነ ታውቃላችሁ በጾሙ እንደ ስርዓት አይነት ስሜት ስለሚሰማን ጾሙ ሲገባ ከምንደሰተው ይልቅ ሲወጣ በጣም የምንደሰተው በጾሙ ወቅታቶች ላይ ልናደርጋቸው እየፈለግን ያላደረግናቸው ነገሮች ወደን ፈቅደን የተውናቸው ሳይሆን ምን ስለሆኑ ብቻ ያቆምናቸው ጾም ስለሆነ ብቻ ያቆም ነው ለዛ ነው ልክ ጾሙ ሲፈታ አብረን እንፈታና ትላንትና ተውናቸው የምንላቸው ብዙ ነገሮች ላይ ተመልሰን እንገባለን ጾም አንደኛው ማወቅ ያለብን ነገር ፈተን የምንታሰርበት ታስረንም መልሰን የምንፈታበት አይደለም
ጾም አጠቃላይ የክርስቲያን ሕይወት ዋና አስኳል ነው። ለዛ ነው አባቶቻችን ሲያስተምሩም ሆነ ሲናገሩ ስለ ጾም አንድ ክርስቲያን ማወቅ ከሚጠበቅበት ነገሮች መካከል ዋነኛውና መሰረታዊ ነገር ምን መሰላችሁ? እዚህ ውስጥ ያለን ሰዎች በሙሉ በአይነ ሥጋ እርስ በርስ እንተያያለን። የምንተያየው ግን አይን ስላለን ሳይሆን ብርሃን ስላለን። ብርሃን ባይኖር ኖሮ አይናችንን 1000 ዓመት ብንገልጠው ልናይ አንችልም። ለዛ ነው ድቅድቅ ጨለማ ላይ አይናችሁን ገልጣችሁ ማየት የሚከብዳችሁ። አይናችሁ ሳይኖር ቀርቶ ሳይሆን ለአይናችሁ ለማየት ምን ስለማይኖር ነው? ብርሃን ስለሌለ። ጾም ለነፍሳችሁ ብርሃን ናት። አይናችሁ ያለ ብርሃን ምንም ነገር ማየት እንደማይችል ሁሉ ያለ ጾም ብርሃንነትም ማንም ሰው እግዚአብሔርን ማየት አይችልም። ማንም ሰው ከእግዚአብሔርም ጋር መገናኘት አይችልም። ምክንያቱም ጾም የመጀመሪያዋ ሕግ ስለሆነች ነው። የመጀመሪያዋ እግዚአብሔር አምላክ የሰጣት ሕግ ክርስቲያኖች ጾም ናት። ጸሎት ራሱ አይደለም፣ ጾም ነው የመጀመሪያው ሕግ። ሰውን ፈጥሮ በገነት እንዲኖር ሲያደርገው እግዚአብሔር መጀመሪያ ያዘዘው ነገር ቢኖር ጾምን ነው። መከልከልን ያስለመደው። በመከልከል ውስጥ ይሄንን ነገር አታርግ በማለት ውስጥ ግን ጥላቻውንና የሆነውን የሚፈልገውን ነገር አለመንካቱን ለዛ ሰው በጣም እየሰማው እየተቆረቆረው እንዲኖር ለማድረግ ሳይሆን ጾምን ያዘዘው ለሰው ልጅ ራሱን መግዛት እንዲችል። እስኪ ራስን መግዛት በሉ። አው ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬዎች ብሎ ከሚዘረዝራቸው ነገሮች መካከል አንዱ ራስን መግዛት ነው። እስኪ ራስን መግዛት በሉ ድጋሚ። በጣም ከባዱ ነገር በክርስቲያናዊ ሕይወት ውስጥ ምን ይመስላችኋል ክርስቲያኖች? የሰይጣን ፈተና እኮ አይደለም፣ ራስን መግዛት። ሰው ሰይጣን በጣም የሚከብደው ራሱን መግዛት ስለሚከብደው፣ በማይሳቅበት ስለሚስቅ፣ በማይታይበት ስለሚያይ፣ በማይደመጥበት ስለሚያዳምጥ፣ በማይነካበት ስለሚነካ፣ በማይሄድበት ስለሚሄድ ራሱን ማሸነፍ ስላቃተው ሰይጣን ቢያሸነፈው ታዲያ ምን ይደንቃል? ራሳቸውን ማሸነፍ የቻሉ ሰዎች ግን ሰይጣን ምናቸውም አይደለም። አሁን ለሰይጣንም ሆነ ለሞት ለተለያዩ ነገሮች ያለን ፍራቻ ከምን የመነጨ ነው ብትሉ፣ አንደኛው ከኃጢአት ነው። ሞትን የምንፈራው ኃጢአተኞች ስለሆንን ነው። ሞትን የምንፈራው ብቻ ሳይሆን ራሳችንን እንደፈለግነው እያዘዝ ነው። ለምሳሌ እየራበን አይ ቢርበኝም እጾማለሁ እያልን ሳንቀጥል አይ ከራበኝ አይቀር ብበላ ብለን የምንሸነፈው፣ ትላንትና የጾምኩት ይበቃል ዛሬ ለምን እጾማለሁ የትላንትናውን እያሰበ እግዚአብሔር ይምረኛል እያልን የምንዘናጋው ኃጢአት ስለሚሰለጥንብን። ከኃጢአት ውጪ ሰውን በጣም እንዲከብደውና በዚህ ክርስቲያናዊ ሕይወቱ ላይ በጣም ዳገት እንዲሆንበት የሚያደርገው ደግሞ ራስን መግዛት አለመቻሉ እና ጾም ትልቁ ሀብቷ ራስን ሰው እንዲገዛ ማድረግ ትችላለች። እየፈለጋችሁ አትበሉ፣ መጠጣት እየፈለጋችሁ አትጠጡ፣ ማየት እየፈለጋችሁ ጾም ነውና አታዩ። ሳትወዱ በግዳችሁ ራሳችሁን ምን ማድረግ እያለማመዳችሁት ነው? መግዛት እየተለማመደ ነው ማለት ነው ሰውነት። በዚህ ውስጥ ነው ሀብቱን ሰው ያገኘ ሲሄድ፣ ጸጋው እየበዛለት ሲሄድ ጾሙ ቢፈታም እንደ ጿሚ ሆኖ መኖር ይችላል። ለዛ ነው ጾምን ክርስቲያኖች ማወቅ ያለብን ነገር ቢኖር ጾም ሲከፈል ራሱ ሁሌ የሚጾም ጾምና በጊዜ የሚጾም ጾም አለ። በጊዜ የምንጾማቸው አጽዋማት በዚህ ቀን ገብቶ በዚህ ቀን ይወጣል የሚባሉት አጽዋማት ናቸው። እየሰማችሁን? በዚህ ቀን ገብቶ በዚህ ቀን ይወጣል የሚባሉ አጽዋማት አሉ። ለምሳሌ አሁን የምንጾመው የነቢያት ጾም የገባው መቼ ነው? ትናንትና ህዳር 15 አይደል? የሚወጣውስ መቼ ነው? የጌታችን የልደት በዓሉ ላይ ነው። በቃ ይሄ ይታወቃል። ከትላንትናዋ ቀን እስከ ጌታ ልደት ያሉት ቀናቶች በሙሉ ከዚህ እስከዚህ ቤተክርስቲያን ጾሙ ብላ አዛን የምንጾምበት ነው። ይሄ በሰዓት በጊዜ የተገደበ ጾም ይባላል። በሰዓትና በጊዜ ደግሞ ያልተገደበ ጾም አለ። ለምሳሌ በሰዓትና በጊዜ ያልተገደበ ጾም ማለት ክፋትን መስራት። ጾም ሲሆን ብዙ ሰው አይታችሁት ከሆነ ከብዙ ክፋት ይከለከላል። ምን ስለሆነ ሲባል ጾም ስለሆነ ይባላል። በጣም ጥሩ ነው። ለጾም ብሎ ራሱ ክፋትን ማቆምን የመሰለ ትልቅ ጽድቅ የለም። የሚናቅ ነገር አይደለም። ግን ጾሙ ሲወጣ ክፋትን መስራትን የሚፈቅደው ስማን ነው? ብዙ ሰው ለኃጢአት ቀጠሮ እንደሚይዝ ታውቃላችሁ። ጾሙ ሲገባ ሲወጣ በላለው እንደሚለው ምግብ ቆይ ጾሙ ሲፈታ እንገናኛለን የሚል ሰው ብዙ ሰው ካለ መጣላት እያማረው፣ መስረቅ እያማረው፣ የሆነ ክፉ ነገር ማድረግ እያማረው ግን ጾም ሆነበት እና በቃ ጾሙ ሲፈታ እንገናኛለን ወዮልህ ይላል። ጾሙ እንዲፈታ የሚናፍቀው ከጌታ ጋር አብሮ ለማመስገን ጾሙን በረከቱን ካገኙት ሰዎች ጋር በረከት ለመካፈል አይደለም። ጾሙን ለመፍታት በጣም የሚቸኩለው ቀጠሮ የያዘለትን ሰው ለማግኘት ነው። እየሰማችሁ ነው? ለዛ ነው ብዙዎቻችን የራሳችንን ጾም መገምገም እንችላለን።
በጣም ናፍቃችሁ የምትጾሙትን ጾም ቶሎ እንዲፈታ የምትፈልጉት ለምንድን ነው? ብዙ ያቆምናቸውን ኃጢያቶች ለመቀጠል። ብዙዎቻችን የምንጾመው ጾም የጊዜ ጾም፣ የምንመገበውን ምግብ በተከለከልንበት ሰዓት ሲፈታ አካክሰን ነው የምንበለው። 9 ሰዓት ሲሆን እኮ ሁሉም ነገር እንዳይቀርብን ነው። አመጋገባችንን ተመልከቱ። ለምሳሌ ጠዋት ሻይ ትጠጣላችሁ ልበላችሁ፣ ምሳ ሰዓት ላይ እንጀራ ትበላላችሁ። መቼም ቅዳሴው የሚያልቀው 9 ሰዓት ነው። 9 ሰዓት ልክ ሲወጣ አንዳንድ ሰው ምሳው እንዳይቀርበት እንጀራ ያዛል፣ የቁርሱ ዳቦ እንዳይቀርበት ዳቦ ይጨምራል፣ ደግሞ ሻዩም እንዳይበርድበት ሻዩንም ያዛል። ስለዚህ በአንድ ቋንቋ ቁርሱንም ምሳውንም አብሮ አጠቃሎ የሰውዬ ጨምቆ በልቶታል ማለት ነው። ለእግዚአብሔር ብሎ የተወው ምን ነገር አለ በዚህ ውስጥ? ስንጾም ክርስቲያኖች ለእግዚአብሔር ብለን ልንተወው የሚያስፈልገን ነገር አለ። በትንሹ ምግብ ነው። ከፍ ሲል ግን ልንሰራው የምንፈልገውን ኃጢአት ራሱ ማቆም አለብን። ለዛ ነው ብዙዎቻችን የራሳችንን ጾም ስንመዝነው በጊዜ ተገድቦ በጊዜ የሚያልቅ ይሆንብንና ጾሙ ከዓመት ዓመት ሲመጣ ልምድ ሆኖብን ከመጾም ባለፈ በዛ ጾም ውስጥ የተጠቀምነውን ጥቅም አናውቀው። አሁንም ጾሙ ይገባል፣ አሁንም ይወጣል። ቀጣይ ዓመትም እድሜ ሰጥቶን ካለን አሁንም ይገባል፣ አብረን ጾሙን እንቀበላለን፣ ሲወጣም አብሮ ይወጣብናል። በእያንዳንዱ በምታሳልፏቸው በጾም ቀናቶች ውስጥ ክርስቲያኖች ለእግዚአብሔር ብላችሁ ልተውለት የሚያስፈልጉት ኃጢአት አለ። ወደድንም ጠላን የሚሄነው መንግስተ ሰማያት እንደዚሁ በቀላሉ የምንገባበት ቦታ አይደለም። ብንችል መጋደል ያስፈልገናል። መጋደል ተጋድሎ ህይወት ባይኖረን እንኳን በጥቂቱ ለእግዚአብሔር በጽድቅ መታመን መቻል አለብን። የተውነውን ቁርስ የተውነውን ምሳ ለነዳያን በመስጠት ሂደት ውስጥ ከመጾም ባለፈ ምጽዋት በመስጠትም ገንዘብ አድርገን በረከት መያዝ አለብን። ይሄንን ነው ክርስቲያኖች ጾምን ጾም የሚያስብለው። የነቢያት ጾምም የሚባልበት ዋነኛው ምክንያት ነቢያት አምላካችን ኢየሱስ ክርስቶስ ተወልዶ እስከሚያዩት ድረስ ጽድቅን መስራትን አላቆሙም ነበር። ይኸውላችሁ በብሉይ ኪዳን ገነት ተዘግታ ሲኦል ክፍት ስለነበረች 1000 ዓመት ጽድቅ ቢሰሩ ሰዎች ሊገቡ የሚችሉት ሲኦል ነው። ጻድቃን እንኳን ቢሆኑ የሚገቡት የሚወርዱት ወደ ሲኦል ነው። ሲኦል ገብተው ጻድቃን ስለሆኑ የእግዚአብሔር ረድኤት በሲኦል እሳት ከመቃጠል ይከለክላቸው ነበር። ግን አስቡት 1000 ዓመት ጽድቅ ሰርታችሁ ገነትን ከማየት ይቅርና መግባቱን ጭምር ተዘግቶባችሁ ሲኦል መውረዳችሁን እያወቃችሁ ሲኦል እንደምትወርዱ እየተረዳችሁ ጽድቅ ሰው ይሰራል? አይገርሙም? የብሉይ ኪዳን ጻድቃን ሲኦል እንደሚወርዱ እያወቁት ጽድቅ ይሰራሉ። አሁን እኛ እኮ ገነት እንደተከፈተ እያወቅን ነው ኃጢአት የምንሰራው። ምን የምንባል ጉዶች ነን አሁን እኛ። ሲኦል ተከፍቶ ገነት ተዘግቶ የነበረበት የብሉይ ኪዳን ዘመን ቢሆን ተስፋ ቆርጠው ነው ተብሎ ቢያንስ እንኳን ይነገርልናል። አሁን በተከፈተ ገነት በተነጠፈ መንግስተ ሰማያት ሰው እንዲገባ ተዘርግቶለት እንዴት ነው ያልተፈጠረለትን ሲኦል እንደዚህ የሚናፍቀው? የኛን ጾም ስታዩት በጣም ብዙ ጉድለቶች አሉት። ነቢያት ለዛ ነው በጣም የምናከብራቸውና የምናደንቃቸውም ጭምር። ሲኦል እንደሚወርድ እያወቀው ሙሴ ይጾም ነበር፣ ይጸልይ ነበር፣ ይሰግድ ነበር። ያመነው እግዚአብሔር ግን ሲኦል ውስጥ ገብቶም እንዳይቃጠል አድርጎታል። እግዚአብሔርን እውነት ስታምኑት ክርስቲያኖች የምታቃጥለው ምድር ላይ የኖራችሁ ሰላማዊ ህይወት ትኖራላችሁ። አሁን ብዙ ሰው በዓለም ውስጥ በመኖሩ በዚህች ሀገር በመኖሩ በጣም ያማርራል። ምን አርጎ እግዚአብሔር እንደው እድል ፈንታ ሆኖብኝ እዚህ መፈጠር እያለ ያማርራል። ሀገር እሳት የሚሆንብህ ኑሮ እያንገበገበህ እንደው ምን አለ በሞትኩኝ ብለህ እንድትናፍቀው የሚያደርግ ኑሮ ስለመረራ አይደለም፣ ከእግዚአብሔር ጋር ተጣብቀ መኖር ስለከበደ። ከእግዚአብሔር ጋርማ ከተጣበቅ እኮ ተናግሯል እኮ አምላካችን ራሱ በእሳትና በውሃ መካከል አሳልፋቸዋለሁ ነው ያለው። ምንም አይነት ነገር ውስጥ ብትገቡ እግዚአብሔር ከእናንተ ጋር ከሆነ ምንም አትሆኑም። የሚያቃጥል እሳት እንኳን ቢሆን እግዚአብሔር እኮ በረዶ ማድረግ ይችላል። የሚበርድ ቦታ ላይ እንኳን ብትሆን ሙቀት መሆን ይችላል። ታዲያ እንዲሁ ላፋችን ነው እንደ እግዚአብሔር እረኛዬ ነው እያልን የምንዘምረው የምናመሰግነው? የእግዚአብሔር እረኛነቱ እኮ እንደኛ ስላልሆነ ነው። ይህንን በደንብ ጠንቅቀን ማወቅ አለብን። ነቢያትን ለዛ ነው አብዝተን የምናደንቃቸው አብዝተን የምናከብራቸው። በዚህ ጾም ደግሞ በተለየ ትንቢታቸውን እየተናገርን ቤተክርስቲያን እያስተማረች እየተረጎሙ እንዴት አድርገው ህይወት እንደነበራቸው ምናወር። ሙሴ ያየው ግን እሳት እየነደደበት ቁጥቋጦ እሳቱ ቁጥቋጦውን ምንም አድርጎ አልበለው። ቁጥቋጦ ደግሞ በራሱ እርጥበት አለው፣ የውሃነት ጠባይ አለው። አንዳንድ እጽዋት ለዛ ነው ልክ ስትቀነቅሷቸው ውስጣቸው ውሃ ነገር ይፈሳል፣ እርጥበት አላቸው ማለት ነው። ያ እርጥበት ደግሞ የሚነድበትንም እሳት አላጠፋው። ሁለቱም ተአቅቦ ወይንም ደግሞ ተከባብረው እርስ በርስ ተመለከተ።
ለሙሴ ይህንን ነገር ማየት በጣም እንግዳ ስለነበረበት ወደ ውስጥ ዘልቆ ለማየትና ለመመርመር ተጠጋ። የዚህን ጊዜ ጌታችን ምን አለው? ከዛ ከሐመልማል ውስጥ ድምፅ አወጣና ሙሴ የቆምክባት ቦታ ወይም ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለ። ይሄንን ነው የውዳሴ ማርያም ደራሲ የሆነው ቅዱስ ኤፍሬም ሶርያዊ ጨመቀውና ሙሴ በበረሃ በነደሳት ያያት ዕፅ አንቺን ትመስላለች አለ። ሙሴ በበረሃ ያያትን ዕፅ ከማየታችን በፊት አስቀድመን ስለ በጎቹ መጥፋት አንድ ቁም ነገር እናንሳ፣ ቢያንስ ከብዙ በጥቂቱ። እንግዲህ ሙሴ በግ ጠባቂ ነው ማለት በጎቹ የራሶቹ አይደሉም፣ የአማቱ የዮቶር ናቸው። በደንብ አድርጋችሁ ስሙ። አደራ ተሰጥቶት ነው በግ የሚጠብቀው። ከበጎቹ መካከል አደራ ከተሰጠው ማለት ነው አንዷ ብትጠፋበት ምን ያክል ጭንቀት ሊጨነቅ እንደሚችል አስቡት። ምክንያቱም ጠባቂ ነው። ልክ እናንተ በተሰማራችሁበት የሥራ መስክ ላይ ሰው አደራ ሰጥቷችሁ ያን አደራ ቢጠፋ ልትጨነቁት የምትችሉት ጭንቀት ሊኖር ይችላል። ያን ሰው አሳዘንኩት ከሚለው ነገር አንጻር የሙሴ በግ በጠፋችበት ጊዜ ላይ ግን ያቺን በግ ፍለጋ የጠፋችበትን አደራውን ለመፈለግ ሲወጣ ግን ያየው በጓን ሳይሆን ከበጓ ከፍ ያለ ሌላ ምስጢር ነው። በሕይወታችሁ ክርስቲያኖች አሁን ላይ ለእግዚአብሔር ብላችሁ ወይም ከእግዚአብሔር ጋር ላለመለየት ብላችሁ ያጣችኋቸው በጣም ብዙ ነገሮች ሊኖሩ ይችላሉ። ልክ ሙሴ በጉን እንደጠፋበት ማለት ነው። የሙሴ የጠፋበትን በግ ፍለጋ ግን መጨረሻ ላይ በጉን ብቻ አይደለም የሚያስገኘው፣ ከፍ ያለ ሌላ መገለጥ ውስጥ ነው የከተተው። ለእግዚአብሔር ብላችሁ የምትተውለት ማንኛውም አይነት ነገር ክርስቲያኖች ኪሳራ አይደለም፣ ይበልጥ እንዲያውም ከፍ ያለ ነገር ነው የሚያሳያችሁ። ሙሴ የጠፋችን በግ እንደ ጠፋች ትቷት ቢገባ ኖሮ ጸጳጦሱን ያየው። እናንተም ለእግዚአብሔር ብላችሁ የተዋችሁለት ነገር ባይኖር ኖሮ አሁን እዚህ አትቀመጡም ነበር። ሁላችንም የተውንለት ነገር ስላለ ነው። አነሰም በዛም ጊዜውን የተዋለ፣ ስራውን ትቶ የመጣ አለ፣ በተለያየ ምክንያት የመጣ አለ። ወደዳችሁም ጠላችሁም ግን ሁላችንም የሆነ ነገር ትተን የመጣን። ትተን ስለመጣን የበለጠውን ነገር ሰጠን። ትተን መምጣት ካልቻልን ግን የበለጠው ነገር ይቅርና ያለንም ነገር አናገኘው። የሙሴ በጓ ስትጠፋበት እንደዚሁ በጓን ፍለጋ ሄዶ ልክ ጸጳጦሱን ሲያገኝ እና ሲመለከተው እኔ ጉዳይ ከበጌ ነጋ ነው እንጂ ከዚህ ጸጳጦስ ጋር ምን አገባኝ ብሎም አልተመለሰም። እየሰማችሁ ነው። የተሻለውን ነገር ሙሴ በተመለከተ ጊዜ ላይ እጁ ላይ ያለውን ትንሽ ነገር አይቶ የመጣውበት ዓላማ ይሄ ስለሆነ እኔ ምን አገባኝ ብሎ አልተመለሰም። ብዙ ሰው ወደ እግዚአብሔር ቤት የራሱን አጀንዳ ይዞ ነው የሚመጣው። መጸለይ የሚፈልገውን ይዞ መማር የሚፈልገውን መርጦ እንዲህ ብባል ደስ ይለኛል ብሎ ነው የሚመጣው። እግዚአብሔር ያን ሰው የያዘውን ይዞ ሲመጣ እሱ ደግሞ ሊሰጠው የሚችለው ትልቅ ነገር አለ። ይኸውላችሁ ክርስቲያኖች፣ ቤተ ክርስቲያን ስትመጡ ሁላችንም ራሳችንን ባዶ አድርገን ነው መምጣት ያለብን፣ በጎቻችንን ጥለን ማለት ነው። ባዶ እጅ ሆኖ የሚመጣን ሰው እግዚአብሔር አምላክ ትልቅ ነገር አሸክሞ መስጠት ይችላል። ሙሴ ያገኘውን በግ ይዞ ተሸክሞ በጉን አገኘው፣ ያኛው አይበልጥብኝም ቢባል አሁን የምናመሰግነው ሙሴን አናገኘውም ነበር። ሙሴ በጉን ትቶ ያችን ጸጳጦስን ለማግኘት ስለሄደ ነው ዛሬ ሊቀ ነቢያት ሙሴ፣ ቅዱስ ሙሴ እያልን ክብሩን ከፍ አድርገን የምንጠራው። ለእግዚአብሔር የተወለት ነገር ስለነበረ እግዚአብሔርም ደግሞ ብዙ ሰዎች የተወለትን ሙሴን እንዲያስታውሱት አደረገ። እግዚአብሔር ሁላችንንም ያስታውሰን። የምንተውለት ነገር ሲኖር ክርስቲያኖች እግዚአብሔር ማናችንንም አይረሳም። ሙሴ ያንን ጸጳጦስ ታዲያ ሲመለከት ተደንቆ ማየት ጀመረ። እንዳልኳችሁ እሳት ከላዩ እየነደደበት ነው፣ ከታች ደግሞ ቁጥቋጦ አለ። አብረው ነው ሁለቱም ተስማምተው ነው የሚመለከቱት። ጸጳጦሱ ሊቃውንተ ቤተ ክርስቲያን ለተለያየ ትርጉም ፈተውታል። የመጀመሪያው ጸጳጦሱ ትርጓሜው የእስራኤል ነው ይባላል። እስኪ ሐመልማሉ በሉ እንድትይዙት ነው። ሐመልማሉ በሉ የእስራኤል፣ እሳቱ በሉ የመከራ ምሳሌ ነው። አዎ መከራው እሳቱ ነው። ይነድበት የነበረው ቁጥቋጦ ደግሞ እስራኤል ናት። እሳቱ እየነደደበት ቁጥቋጦውን እንዳላቃጠለው ሁሉ እስራኤል ላይ ይነደው የነበረው መከራ እስራኤልን ሊያጠፋት አልቻለም ነበር። በቁመናው እስራኤል የምትባለው አገሯ ነበረች። ፍጻሜው ግን ይላሉ አባቶቻችን እስራኤል የምትባለው እግዚአብሔርን የምታምን ከተማ ናት። እግዚአብሔርን የሚያምን ሰው ነው። እግዚአብሔርን የሚያምን ልብ ነው። እግዚአብሔርን የሚያምን ልብ እሳት የተባለ መከራ ቢነድበት፣ እግዚአብሔርን የምታምን ሀገር እሳት የሚባል መከራ ቢመጣባት፣ እግዚአብሔርን የሚያምን ሰውነት እሳት የተባለ መከራ ቢጸናበት እሳቱ አያጠፋውም፣ እንዲያውም ደምቆ እንዲታይ ያደርገው።
መከራ ክርስቲያኖች ሲበዛ መከራም ሆነ ጭንቅ እኛ ራሳችን ላይ በጣም አድርጎ ሲጠጋን የሚሰማን ስሜት አለ። ብዙ ሰው ተስፋ መቁረጥ ነው የሚሰማው። በተለይ ደግሞ ትንሽ ቤተክርስቲያን መቅረብ የጀመረ ችግሮቹን ከቤተክርስቲያን መልስ አገኛለሁ ብሎ የተጠጋ በጣም ብዙ ሰው ወደ ቤተክርስቲያን ቀርቦ ጭራሽ መከራ ሲበዛበት ተስፋ ያስቆርጣል አይደል? ብዙ ሰው እየጸለየ መከራው ሲጨምርበት ጸሎቱን ባቆመውና ይሄን ነገር ይቆም ይሆን እንዴ ብሎ እንኳን እስከ ማሰብ ደረጃ ይደርሳል። ባቆመው ይቆም ይሆን ይላል። ሲያቆመው ደግሞ በእርግጠኝነት ይቆማል። ታውቃላችሁ፣ ልክ ጸሎቱን ሲያቆመው መከራውም ያቆማል እና ይሞኛል ወዲያውኑ። ለካ ጸሎቱ ነበር መከራ ሲስብ የነበረው። ስለዚህ በሰላም ሀገር ሰላም ሆኖ መኖር ይቻላል ይላል። ግን ማታለያ እኮ ነው። ሰይጣን ትጥቅ ካስፈታ በኋላ ለምን ይታገላል? ራሱ አንድ ጦርነት አውድማ ላይ ትጥቁን የፈታ ወታደር ቢገኝ ተማርኮ ይወሰዳል እንጂ አይገደልም እኮ። ታውቃላችሁ፣ እየሰማችሁ ነው። ትጥቁን ፈቶ ከተገኘ ተኩሶ አደጋ ሊያደርስበት የሚችል ምንም አይነት መሳሪያ ካልተገኘ ያን ሰውዬ መምታት ምን ያስፈልጋል? ማርኮ መውሰድ ነው እንጂ። ሰይጣንም ጸሎቱን በአንድም ይሁን በሌላ መንገድ ካስተወ በኋላ ለምን ያጠቃሃል? ምርኮኛ ነህ በቃ። ከዛ በኋላ አምነኸዋል። ሳትጸልይ ደህና እንደምትሆን ተቀብለኸዋል። ስትጸልይ ደግሞ ችግር እንደሚመጣም አምነኸዋል። ሳትጸልዩ ወጣችሁ ደስተኛ ሆናችሁ የምትሉበት ቀን ክርስቲያኖች የምትሃት ቀን፣ እያስመሰለ የሚያውላችሁ ቀን። እየሰማችሁ ነው? እያስመሰለ የሚያውላችሁ። ሁሉም የምትጣሉት ሰው ሰላማዊ ሆኖ ነው የምታገኙት ሳትጸልዩ ወጣችሁ ቀን። ሁሉም የታክሲው ሰልፍ ራሱ ቀሎ ነው የምታገኙት። በቃ ሁሉም ነገር አማን ነው የሚሆነው። እና እንዲህ ዛሬ ሳልጸልይ እንዲህ ከወጣው ይልና ሰውየው ነገም ይደግመዋል፣ ነገም ያው ነው። ስለዚህ ጥሩ ነው ማለት ነው፣ ህይወቴ ቀና እየሆነ ነው ይላል። ሳይጸልይ በዋለባቸው በጣም ብዙ ቀናት ግን ራሱን ከእግዚአብሔር እያራቀ እንደሆነ ይዘነጋዋል። የሆነ ሰዓት ላይ ልትወጡበት የማትችሉበት አረንቋ ውስጥ ስትገቡ ግን እንድትባንኑ ያደርጋቸዋል። የት አለ እግዚአብሔር ብላችሁ ስትፈልጉት ከልባችሁም ከሰውነታችሁም ከቤታችሁም አርቃችሁ ወሰዳችሁታል። ያንን ነው ሰይጣን በጣም አድርጎ ይፈትንም የነበረው። ስለዚህ እስራኤል ላይ ይነዳው የነበረው መከራ እንዳላጠፋቸው ሁሉ እግዚአብሔርን የሚታመን ሰውነትም መከራ ቢያገኘው እንደማይጠፋ ማሳያ ነው። የሐመልማሉ እና የነበልባሉ ወይም የጸጳጦሱ ምሳሌ አንደኛው። ሁለተኛው የጸጳጦሱ ምሳሌ ደግሞ ምንድነው ተብሎ ቢጠየቅ ከጫማው ጋር ማያያዝ እንችላለን። እንግዲህ ሙሴ ወደዛች ነገር ለመመርመር ሲጠጋ እንደሰማችሁት የቆምክባት ቦታ የተቀደሰች ናትና ጫማህን ከእግርህ አውልቅ ብሎት ነበር። ይሄንን መመሪያ ብዙ ጊዜ ላይ ወደ ቤተክርስቲያን ደጆች ስትገቡ በሩ ላይ ተለጥፎ ታነቡታላችሁ አይደል? የቆማችሁባት ቦታ የተቀደሰች ናትና ምናችሁን አውልቁ ይባላል። ስለዚህ ሁሌም ቤተክርስቲያን ስንገባ ምናችንን አውልቀን ነው? ጫማችንን አውልቀን እንገባለን። ትርጉሙ ምን ለማለት መሰላችሁ? ጫማ የክብር ጉዳይ ነው፣ ወይም ደግሞ የዝና ወይም የእውቅና ጉዳይ ነው። ዛሬ በደብሩ የተሰበሰብነው ዮሐንስ መጥምቅ ማለት ነው ከክርስቶስ ጋር ሲገናኝ ታስታውሱታላችሁ። ስለ ጌታ ሲናገር ምን እንዳለ? እርሱ ሊልቅ እኔ ላንስ ይገባል አለ። እየሰማችሁ ነው? እስቲ እሱ ሊልቅ በሉ እንጂ እኔ ላንስ ይገባል። ማን ነው ሊልቅ የሚያስፈልገው? ማን ነው ሊያንስ የሚገባው? ደግሞ እኛ እስኪ በሉ እኛ ማነስ ይገባናል። ከማን አንጻር? ከእግዚአብሔር አንጻር እኛ ባዶ ነን ብለን ራሳችንን ዝቅ ማድረግ አለብን። ከዛ ዮሐንስ መጥምቅ ምንድን ያለው ታስታውሳላችሁ? እርሱ ሊልቅ እኔ ላንስ ይገባል ካለ በኋላ ዝቅ ብዬ እንኳን የምኑን ጠፍር ልፈታ የማይገባኝኛል። አዎ ክብሩን ልሸከም አልችልም እያለ እኮ። ቤተ ክርስቲያን ስትገቡ ጫማችሁን አውልቃችሁ የምትገቡት ከነ ክብሬ አንተ ፊት እንዴት እቆማለሁ? ካንተ ፊትማ ወራዳነቴን ይዤ ነው እንጂ የምጠጋው ባዶነቴን ይዤ ነው የምቀርበው ለማለት ነው። ብዙ ሰው ግን ራሳችንን እንመርምረው። ከነ ክብራችን ነው መምጣት የምንፈልገው። ስንመጣ ቀይ ምንጣፍ ቢነጠፍልን፣ ቄጠማ ቢጎዘጎዝልን፣ ጽጌረዳ ተደርጎልን እንኳን መጣ ተብለን እልል ብንባል ደስ ይለናል። ይሄ ካልተደረገለት ብዙ ቅር የሚለው እኮ ሰው አለ። ታውቃላችሁ? የሚገባኝን ክብር ቤተ ክርስቲያን አልሰጠችኝም ይላል። እኛ የሚገባትን ክብር ለቤተ ክርስቲያንና ለባለቤቱ ሰጥተነዋል እንዴ? አልሰጠነውም እኮ። እውነት እንነጋገር ከተባለ ጫማችንን አውልቀን ብዙ ያልገባን ሰዎች አለን። ለአንዳንዶቻችን ጫማችን ክብራችን ይሆናል፣ ለሌሎቻችን ጫማችን ገንዘባችን ይሆናል። ከነ ገንዘቡ ቤተ ክርስቲያን ውስጥ መጥቶ መመጻደቅ የሚፈልግ ሰው አለ። እግዚአብሔር በገንዘብ አይገዛም። ክርስቲያኖች ገንዘባችሁን እግዚአብሔር ሲገዛው ግን እናንተንም ሕይወት መስጠት ይችላል። አንዳንዱ ገንዘቡ ብቻ አይደለም ጫማ የሆነበት፣ ጉልበቱ ጫማ የሆነበት ሰው አለ። አውልቆ መግባት የሚከብደው ቤተ ክርስቲያን ውስጥ ገና ሲገባ ጠብጠብ ይሏል።
ማን ነውና እኔን የሚናገረኝ? ቤተ ክርስቲያን ሆኖ ነው እንጂ ቆይ ውጪ ስንወጣ እንገናኛለን ያለ። አንዳንዱ ከከበደው እዚሁ ጸቡን ያነሰዋል። ጉልበቱ ጫማ የሆነበት ሰው ማለት ነው። ዕውቅና ጫማ የሆነበት ሰው አለ። መታወቁን በጣም የጨነቀውና የከበደው ሰው ማለት ነው። ዕውቅናውን ይዞ ቤተ ክርስቲያን ውስጥ ሲገባ እንደ ዕውቅናው የተለየ ነገር እንዲሰጠው ያስፈልጋል። ወደድንም ጠላንም ክርስቲያኖች ታወቅንም አልታወቅንም ተሞገስንም አልተሞገስንም ለእግዚአብሔር ስንት ነፍስ ነው? አንዲት ነፍስ ነው። ሁላችንም የያዝነው አንድ ነፍስ ነው። በእግዚአብሔር ፊት ሁላችንም እኩል ነን። በእግዚአብሔር ፊት ሁላችንም ልጆቹ ነን። አንዳንዱ ግን ዕውቅናው ሌላ ነገር ሊያሰጠው እንደሚገባው ስለሚያስብ አያደርገውም በፍጹም። እንዴት ብዬ ጫማዬን አውልቄ ዕውቅናዬን ትቼ ያስፈልጋል እንደማንም ተራ ምእመን ልመላለስ እንዴ ይላል። ምእመንነት ተንቆ ማለት ነው። እየሰማችሁ ነው? ዕውቅና ጫማ የሆነባቸው ሰዎች አሉ ማለት ነው። ከዛ በተጨማሪም ደግሞ ክፉ ልማዳችን ጫማ የሆነብን ሰዎች አሉ። ከነ ችግራችን የምንመጣ ማለት ነው። ለምሳሌ እኛ ውስጥ ሐሜት ችግር የሆነበት ሰው አለ። ጾምም ሆኖ ማማትን ማቆም የሚከብደው ሰው። ሐሜት ብቻ አይደለም፣ ዝሙት ጫማ የሆነብን ሰዎች አለ። በየቀኑ በየሰዓቱ ፍትወት እያቃጠለን ክፉ ነገር ለማድረግ የምንሯሯጥ ሰዎች አሉ። ሐሜቱ፣ ዝሙቱ፣ ዘፈኑ፣ ክፋቱ ይሄ ሁሉ ጫማ የሆነብን ሰዎችም አለ። ጫማችሁን አውልቁ ይላል ግን እግዚአብሔር። ስትገቡ ከነ ችግራችሁ አትምጡ ለማለት አይደለም። እየሰማችሁ ነው? ጫማችሁን አውልቃችሁ ነው ማለት እግዚአብሔር ቸግሯችሁ እግዚአብሔር ተሸክማችሁት መታችሁ መፍታት ያቃታችሁን ነገር እንዲፈታላችሁ መጀመሪያ መቅረብ አለባችሁ። ሙሴ ጫማውን የፈታው ወደዛች አመልማል ሲጠጋ ነው አይደል? ወደ ቤተ ክርስቲያን ሳትጠጉ የከበዳችሁ ነገር በሙሉ አይረግፍም። በስጋ አይደለም በልባችን ከእግዚአብሔር ጋር መጣበቅ አለብን። ክርስቲያኖች ከልባችን እግዚአብሔርን ማምለክ አለብን። እውነት ይሄ የይስሙላ የማስመሰል ክርስትናችን መቅረት አለበት። እውነት ለዘመናት አየነው። በቃ ምንም ለውጥ ልናመጣም አልቻለም። እያስመሰልን መኖር ስለጀመርንና ስለተለማመድንም ጭምር ክርስትና እኛ ጋር ሲመጣ ጣዕም አልባ ሆነ። ሰዎች አይተው የሚማረኩብን መሆን አልቻለም። እንዲያውም አይተው የሚዘባበቱብን መሆን ጀመር። ክርስቲያን መሆን ለካ እንዲህ ነው እንደ እያሉ የሚጠቋቆሙብን ሰዎች አሉ። መኖሩ ስለከበደን እኮ ነው። ይሄንን ነው እኛ ማስተካከል ያለብን። ከብዶን በጣም ብዙ መፍታት ያቃተንን ጫማዎች እግዚአብሔር መፍታት ይችላል። አንተ መፍታት ካቃተ ብቻ መምጣት ነው የሚጠበቅብህ አንተ። ሁላችንም እዚህ የተሰበሰብነው አሁን ጫማችንን ፈተን እኮ አይደለም። ማን እንዲፈታልን አምነን? እግዚአብሔር እንዲፈታልን አምነን እኮ ነው። እሱ እኛን ከልባችን እንደቀረብ ነው ሲያውቅ የቆማችሁበት ስፍራ የተቀደሰች ናትና ልክ ሙሴን እንዳለው ምናችሁን አውልቁ ይላል። ጉልበት እግዚአብሔር ይሆናል ማለት ነው። ማውለቅ ያቃተን ብዙ ነገሮች አልወልቅ ያሉን ማውለቅ የማይችሉ ሆኖ አይደለም፣ ጉልበታችን ማን እንዲሆን ስለሚያስፈልግ እግዚአብሔር። ለዛ ነው ብዙ ሰው ጾም ሲገባ ይዝታል። እንደው እቺን ጾምማ ይሄንን ክፉ አመል እተዋለሁ ይላል። ሳምንት አይቆይም እዛው ተዘፍቆ ይገኛል። በጉልበቱ የሚተው ስለመሰለው እኮ ነው። በሱ አቅም የሚሻገር ስለመሰለው ነው። ግን አይሆንም። ሙሴ ጫማህን አውልቅ አለው። ጫማውን አውልቆም ቀረበ። ያቺ ጫማውን አውልቆ የገባባት ቤተ መቅደስ ዛሬ የተሰባሰባችሁባት ቤተ ክርስቲያን ናት። ክርስቲያኖች ሶስተኛው ሙሴ ያየው የሐመልማሉና የነበልባሉ ምስጢር ደግሞ የነቢያት ጾም የመጨረሻው ዓላማ ስጋዌ ነው፣ የአምላክ ሰው መሆን። እሳቱ የመለኮት ምሳሌ ነው። እሳቱ ይነድበት በዙሪያው በውስጡ በሙሉ ሞልቶ ስንመለከተው የነበረው መለኮት ነው። ስጋ ደግሞ ምሳሌነቱ ደግሞ ያመልማል ነው። ለዛ ነው ሙሴ በበረሃ በነደሳት ጫፎቿ ሳይቃጠሉ ያያት ዕፅ አንቺ ነሽ አለና የመለኮቱ እሳትነትም ስጋሽን አላቃጠለውም ማለት። ልክ ያ እሳት ነዶ ቁጥቋጦን እንዳልበላው ሁሉ በእመቤታችን በቅድስት ድንግል ማርያም ያደረውም ጌታችን መድኃኒታችን ኢየሱስ ክርስቶስም ስጋዋን አላቃጠለውም፣ እንድትሸከመው አስችሏት በማህፀኗ አድሯል ማለት ነው። የነቢያት የመጨረሻው ትንቢት የክርስቶስ መወለድ ነው። የነቢያት ጾም የመጨረሻውም ዓላማ እኛ በእግዚአብሔር ቸርነትና ምሕረት አዲስ ሆነን መወለድ መቻል ነው። እየሰማችሁ ነው? አዎ፣ ይሄንን ጾም ክርስቲያኖች ብትችሉ ስትጾሙ ጸሎታችሁ ላይ ራሱ እግዚአብሔር ዳግም ከኃጢአት እንዲወልዳችሁና አዲስ አድርጎ እንዲፈጥራችሁ ለምኑት። እውነት እንለምነው። ከኃጢአት ነፃ አድርገህ በጽድቅ መመላለስ እንድንችል አድርገህ አምላካችን ሆይ ዳግም ውለደን በሉት። በክርስትናማ ወልዶናል። ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ሁላችንም በ40ና በ80 ቀን ተወልደናል።
መወለድ አሁን የሚያስፈልገን ከጥምቀቱ አይደለም። ከኃጢአት ወጥተን አዲስ የሆነውን ማንነት ለብሰንና አዲስ የሆነውን የክርስትና ሕይወትን ተጎናጽፈን ማየት መቻል አለበት አምላካችን። ለዛ ነው አባታችን አባ ቢሾይ ካሜል የሚባሉ ጻድቅ ምን ብለው ይናገራሉ መሰላችሁ? በዚህ ዘመን ስለ ክርስቶስ የሚሰበክበት ሳይሆን ክርስቶስን እየኖሩ ክርስቲያኖች ሊያሳዩበት የሚያስፈልግበት ዘመን ነው አሉ። እየሰማችሁ ነው? እንደዛ ማለት ስለ ጌታችን ስለ ኢየሱስ ክርስቶስ ትምህርት አትማሩ ማለት አይደለም። የተማረው ትምህርት ሕይወት ዘርቶ ሰው መመላለስ ቢችል የበለጠ የተሻለ ነው ለማለት ነው። ቅዱስ ዮሐንስ አፈወርቅም የቁስጥንጥንያ መንበር ሊቀ ጳጳስ በነበረበት ወቅት ይህንኑ ንግግር ተናግሮታል። ሰባኪያን እየበዙ የመጡት ትምህርት እየተጫናችሁ የሚመጣው እንደተሰበካችሁት መኖር ስለከበዳችሁ ነው አለ ዮሐንስ አፈወርቅ። እንደተማራችሁት ክርስቲያን መሆን ብችሉ ኖሮ ሰባኪ አይኖርም አለ። እውነቱን እኮ ነው። ሁላችንም እንደተማርነው ሁላችንም እግዚአብሔር እንድንኖር እንዳሰበልን እንዳቀደልን መመላለስ ብንችል ኖሮ ሰባኪው ለምን ያስፈልጋል? እሱም እየኖረ ስለሚሆን ማለት ነው። ይህንን ሁሉ ማድረግ እንዲቻል ይህንን ሁሉ መፈጸም እንዲቻል ደግሞ ልክ የውዳሴ ማርያሙ ደራሲ ሙሴን በበረሃ በነደሳት ጫፎቹ ሳይቃጠል ያያት አንቺ ነሻልና የመለኮቱ እሳትነትም ስጋሽን አላቃጠለውም። ቅድስት ሆይ ምን አርጊልን ለምኝልን አለ። አምላካችን እንደፈጠረን መሆን እንድንችል አምላካችን መኖር እንደሚገባን መከራውን ሁሉን ጭንቅ ታግሰን በቸርነቱና በምሕረቱ የተሻለውን ሕይወት በታች በምድር በላይ በሰማይ ማግኘት እንድንችል ማን ትለምንልን? ቅድስት ሆይ የተባለች እመቤታችን ንጽሕት ድንግል ማርያም ትለምንልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነውም ትምህርት ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። በጎደለው በነጠበው ደግሞ በአባቶቻችን በካህናት የሚታረም ይሁን። ወስብሐት ለእግዚአብሔር።